ሰንደርላንዶች ሜዳ ላይ ካሳዩት ምርጥ አቋም በተጨማሪ አርሰናል በቆሙ ኳሶች ላይ ተጠቃሚ እንዲሆን ያልተለመደ ነገር አድርገዋል። ማንቸስተር ዩናይትድ በቤንጃሚን ሼሽኮ የመጣ አንፈልግህም ብለው የሸኙትን ተጫዋች ለማምጣት እያጤኑበት ስለመሆኑም ተነግሯል። የቶተንሃም አሰልጣኝ በዩናይትድ ጨዋታ የቀረበባቸው ተቃውሞ እንዲሁም የቀድሞ አነጋጋሪ ታዋቂው የፕሪሚየር ሊጉ የመሃል ሜዳ ዳኛ ቫን ዳይክ ማንቸስተር ሲቲ ላይ አስቆጥሮት ከጨዋታ ውጪ ተብሎ በተሻረው ላይ አስተያየት ሰጥተዋል። አሁን ወደ ዘገባዎች እናመራለን። ሃፍታይም ስፖርትን ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። ሃላንድ በ3 ዓመት ከ6 ወር የእንግሊዝ ፕሪሚየር ሊግ ቆይታው 108 ጨዋታዎች አድርጎ ከጨዋታ ውጪ የሆነ አቋቋም ላይ የተገኘው በ18 አጋጣሚዎች ብቻ መሆኑ አጃኢብ አሰኝቷል። ኤርሊንግ ሃላንድ 8 ሃትሪኮች ሰርቶ 99 ግብ አስቆጥሮ 17 ለግብ የሚሆኑ ኳሶችን አቀብሏል። ሃላንድ ይህን በተመለከተ ሲናገር ከጨዋታ ውጪ አቋቋም ላይ መገኘትን እጠላለሁ፣ እንደሚመስለኝ ቫርም ደግፎኛል፣ ምክንያቱም ኦፍሳይድ ነህ ብትባል እንኳን በድጋሚ ይመለከትልሃል ይላል። ይህንን ነገር ያዳበርኩት የ13 ዓመት ታዳጊ ያለው ነበርም ሲልም ያስታውሳል። ሰንደርላንድ አርሰናልን ባስተናገደበት ጨዋታ በመጫወቻ ሜዳው ዙሪያ የሚገኙት የማስታወቂያ ቦርድ በተለመደው ስፍራ ላይ አልነበሩም። ሰንደርላንዶች አርሰናል ከቆሙ ኳሶች በተቻለ አቅም እንዳይጠቀም በማሰብ የዘየዱት መላ የእጅ መወርወሪያ ስፍራ ላይ ምቾት መንሳት ነው። እናም የማስታወቂያ ቦርዱን ከዚህ ቀደም ከነበረበት ስፍራ ይበልጥ ወደ እጅ መወርወሪያው በማቅረብ በርቀት ወደ ሜዳ እንዳይወረወርባቸው ማድረግና ሙከራን መቀነስ አንዱ የዘየዱት መላ ነበር። ይህ ተግባር ባለፈው ዓመት ከቻምፒየንሺፑ ወደ ፕሪሚየር ሊጉ ለማደግ በሚደረገው የደርሶ መልስ ፍልሚያ ኮቨንተሪ ሲቲ ላይ አድርገው ተሳክቶላቸው ነበር። የኮቨንተሪው ተከላካይ ሚላን ቫን ኤውጄክ የእጅ ውርወራ ላይ አርቆ በመወርወር ይታወቃል። ይህን ለመግታት ሜዳው ዙሪያ የነበረውን የማስታወቂያ ሰሌዳ ወደ ሜዳው አስጠግቶ ምቾት ነስተው ተሳክቶላቸው ነበር። አርሰናል ከቅጣት ምትና ከማዕዘን ምት ውጪ የቆሙ ኳስ ማግኛው አንዱ የእጅ ውርወራ እንደሆነ ይታወቃል። በእጅ ውርወራ የተወረወረው ኳስን ወደ ግብ በመቀየር ሬቱ ዝቅተኛ ቢሆንም ያንንም ከመቀነስ አንጻር ቀድመው የቤት ስራቸውን ሰርተዋል። ማንቸስተር ዩናይትድ ያልታሰበ የተጫዋች ጉዳት እያጋጠመው ነው። ካስሜሮና ማጓየር በቶተንሃም ጨዋታ ምቾት ሳይሰማቸው ሲቀር 72ኛው ደቂቃ ላይ ተቀይረው ወጥቷል። ኮቢ ማይኖ ቢሆን ወደ ለንደን አላመራም ነበር። ቤንጃሚን ሼሽኮ ከሚኪ ቫን ዴ ቢክ ጋር ያደረጉት ንክኪ ጨዋታ አቋርጦ እንዲወጣ አስገድዶት ዩናይትድ በ10 ተጫዋች ለ10 ደቂቃ እንዲጫወት መገደዱ ይታወሳል። ሩበን አሞሪም ከጨዋታው በኋላ በሰጡት አስተያየት አሁን ሼሽኮ በምን ደረጃ ላይ እንዳለ ለመናገር አስቸጋሪ ነው፣ ግን የጉልበት ጉዳት አጋጥሞታል፣ እስኪ እናያለን ብለው ነበር። ስሎቫኪያ በዓለም ዋንጫ ላሉባት ጨዋታዎች የሚሄዱ ነገር ማጠራጣሪ ነው። እስካሁን ዩናይትድ ምናልባት ጉዳቱ የከፋ ከሆነ በውሰት ለናፖሊ የሰጡት ሆይሉንድ ሊመልሱ እንደሚችሉ አንዳንድ ዘገባዎች እየጠቆሙ ይገኛሉ። በ9 ጨዋታ 4 ግብ አስቆጥሮ ጥሩ ጊዜን እያሳለፈ ይገኛል። በናፖሊ በ38 ሚሊዮን ፓውንድ የመግዛት አማራጭ ናፖሊ ተጫዋቹን በውሰት መውሰዱ ይታወሳል። 38 ሚሊዮን ፓውንድ የሚገዛው ናፖሊ ለአውሮፓ ቻምፒየንስ ሊግ ካለፈ የሚልም ነገር ተካቶበታል። ምናልባት ያም ሳይደርስ በጃንዋሪ መልሰው ሊያመጡት እንደሚችሉ ተነግሯል። የቶተንሃም አሰልጣኝ ቶማስ ፍራንክ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ ዣቪ ሲሞንስን በቴል ሲቀይሩት በደጋፊ ከፍተኛ ተቃውሞን አስተናግዶ ነበር። ቴል ወደ ሜዳ በገባ 5ኛ ደቂቃ ላይ ግብ አስቆጥሮ ቡድኑ አቻ እንዲሆን አድርጎ ቡድኑን ወደ ጨዋታ መመለሱ ይታወሳል። ተከላካዩ ዳምሶም ተቀይሮ ገብቶ ግብ የሚሆን ኳስ አቀብሎ ነበር። እናም ከጨዋታው መጠናቀቅ በኋላ ፍራንክ እንዲያሉ አንድ ተጫዋች ሲቀይር በሜዳ ላይ አንዳች ለውጥ እንዲያመጣልኝ በማመን ነው። ቴልም አንዳች ተጽዕኖ እንደሚፈጥር እምነቱ ነበረኝ ነው ያሉት። ሊቨርፑል አምና ያስተናገደው የሽንፈት ብዛት 4 ነበር። ዘንድሮ ግን ገና በ11ኛ ሳምንት 5ኛ ሽንፈቱን አስተናግዷል። አርነ ስሎት በእኔ ምልከታ ያስቆጠርነው ግብ በዳኛ ተሽሮብናል ሲሉ፣ አንበሉ ቫን ዳይክ ግን የዳኛው ውሳኔ ልክ ነው ልክ አይደለም ብዬ የሚዲያ ርዕስ መሆን አልፈልግም ብሏል። ጀርሜን ዴኮ ምርጥ ብቃቱን ባሳየበትና ከረጅም ጊዜ በኋላ ግብ አስቆጠረበት ጨዋታ 3-0 ሊቨርፑል በሲቲ ተሸንፏል። ከጨዋታው መጠናቀቅ በኋላ የቀድሞ የእንግሊዝ ፕሪሚየር ሊግ የመሃል ሜዳ አልቢትር ማርቲን ክላተንበርግ ቨርጂል ቫን ዳይክ ማንቸስተር ሲቲ ላይ ያስቆጠረት ኳስ በሮበርትሰን አቋቋም የመጣ መሻሯ ትክክል ነው ወይስ አይደለም የሚለውን ሐሳብ ሰጥተውበታል።
የዕለቱ የስካይ ስፖርት የጨዋታ ተንታኞች የነበሩት ማይክል ኦውን፣ ሚካ ሪቻርድስ እና ጋሪ ኔቪል የዳኛው ውሳኔ ትክክል አይደለም ሲሉ በተለያየ አንግል የተቀረጹ ምስሎችን አሳይተው ሀሳብ ሰጥተውበት ነበር። አወዳዳሪው አካል ግን በረኛን በሚረብሽ አቋቋም ላይ ሆኖ እንቅስቃሴ በማድረጉ በሚል ግቡ ተሽሯል ማለቱ ይታወሳል። ማርክ ክላተንበርግ የተለያየ አስተያየት እንዲሰጥ ያደርጋል። ይሁንና ቫን ዳይክ በጭንቅላቱ ኳሱን ሲመታ አንድሩ ሮበርትሰን ከዶናሩማ ፊት ከጨዋታ ውጭ አቋቋም ላይ ነበር የሚገኘው። 300 የፕሪሚየር ሊግ ጨዋታዎች የመሩት ክላተንበርግ ይቀጥላሉ። እኔ እንደማምነው ሮበርትሰን ወደ ግራ አሊያም ወደ ቀኝ ቢንቀሳቀስ እንዲሁም ግብ ጠባቂውን የረበሸውን ሰውነቱን ዝቅ ባያደርግ ከጨዋታ ውጭ እንቅስቃሴ አይሆንም ነበር። ሮበርትሰን በጨዋታው የግብ ጠባቂውን እይታ መስመር አልጋረደም፣ ተከላካዩ ነበር የከለለው። ግብ ጠባቂው ኳሷን እንዳያድን መንስኤ አልሆነም፣ ግን ግልጽ በሆነ መልኩ ረብሻ ፈጥሯል። ከጨዋታ ውጭ ነው፣ ግን ጥያቄው የእይታ መስመሩን ጋርዶበታል ወይስ ኳሱን እንዳይጫወት እንከን ሆኖበታል? እንዲሁም ረብሾታል ወይ ነው። ለዚህ ነው አወዛጋቢ ሆነው። ሌሎችም ምናልባት የራሳቸው ውሳኔ ይኖራቸዋል። ይህ ማለት ሌሎች ዳኞች ሌላ ውሳኔ ሊወስኑ ይችሉ ነበር ነው፣ ግብ ይሆናል ብለው። ዞሮ ዞሮ ግን በእሳቸው እይታ ከጨዋታው ውጪ ነው። ሊቨርፑል ባለፉት 4 ጨዋታዎች በሲቲ አልተሸነፈም ነበርም። 2 አሸንፎ በ2 አቻ ወጥቶ ነበር። ባለፉት 14 ወራት ከቶፕ 6 ክለቦች ጋር ባደረገው ግንኙነት ለመጀመሪያ ጊዜ ግብ ሳያስቆጥር ወጥቷል። መሐመድ ሳላ ከ2021 የአውሮፓውያን አቆጣጠር ጀምሮ ከማንቸስተር ሲቲ ጋር ሲገናኝ ወይ ግብ ያስቆጥራል አሊያም ለግብ የሚሆን ኳስ አመቻችቶ ያቀብል ነበር። ፔፕ ጋርዲዮላ 1000ኛ የክለብ ጨዋታ ባደረገበት ምሽት ግን ለሳላ አልተሳካም። ፔፕ ጋርዲዮላ 2007 የአውሮፓውያን አቆጣጠር መስከረም ወር ላይ የባርሴሎና ቢ ቡድን አሰልጣኝ ሆኖ በአራተኛው የሊግ እርከን ከፕሪሚያ ጋር አንድ ብሎ የጀመረው ጨዋታ ከሊቨርፑል ጋር 1000 ሞላው። 716 ጨዋታዎች አሸንፏል። የተሸነፈው 128 ጨዋታዎች ብቻ ነው። በባርሳ ሙኒክና ሲቲ ነው ይህን ያሳካው። በሲቲ ከ2016 ጀምሮ 550ኛ ጨዋታውን ነው ያደረገው። አብዛኛውን የአሰልጣኝነት ህይወት የክለብ ጨዋታ በሲቲ አድርጓል ማለት ይቻላል። ክረምት ላይ 10ኛ ዓመትን ይደፍናል። በአጠቃላይ 3 የቻምፒየንስ ሊግ ዋንጫን አሳክቷል። 12 የሊግ ሻምፒዮናም ሆኗል። በባርሴሎና በሙኒክና በሲቲ ብቻ ካየነው 18 የተለያዩ ዋንጫዎችን አንስቷል። ሃፍታይም ስፖርታችን በዚሁ እናበቃለን። ሰብስክራይብ እና ሼር ስለምታደርጉም ከልብ አመሰግናለሁ። ስዩም ፍቃዱ ነበርኩ።